ኤቢ ተዋረደች። ናሆም ደረሰባት ማለት ነው። እንግዲህ ከኤርሚያስ ጋር ሆና እንግዲህ ብዙ ወደ ሱስ ገብታለች። እንግዲህ ድራግ ማጨስ እንዲሁም ደግሞ ሀሽሽ የተለያዩ ነገሮችን ሱስ ውስጥ ገብታለች ማለት ነው። ሌላ ደግሞ እንግዲህ ናሆም ደግሞ አምራን ጋር ተጣልቶ እንግዲህ ከኑሐሚን ጋራ ወደ ፕሮጀክቱ ወደ ገጠር ሊሄዱ ሲሉ እንዴት እኔ ሚስት እያለው የልጅ እናት እያለው እንዴት ነው ለምንድን ነው ለእኔ ሳትነግረኝ ብላ እሳት ለብሳ እሳት ጎርሳ እንግዲህ ወደ ቢሮ እየሮጠች ሄዳለች ማለት ነው። ኑሐሚን ደግሞ በር ላይ ድንገት ውጥት ስትል ፕሮጀክቱን ወረቀት ይዛ ውጥት ስትል እየተከለፈለፈች አምራን ትመጣለች ማለት ነው። በሌላ በኩል ደግሞ ዳግም በጣም ተጨንቋል። ምስኪን በጣም ነው የተጨነቀው። ላይተሩን አግኝቷል ማለት ነው፣ የአባቱን ላይተር። ያው የዛን ቀን ሲሞት ሲገርለው በጥይት አቶ ለይኩን ላይተሩ ከኪሱ ወድቆ ከሶፋ ስራ አይቶታል ማለት እና በጣም ተጨንቋል፣ ግራ ገብቶታል። እሺ ቤተሰብ ሰላም ውድና የተከበራችሁ የመቅደስ ቤተሰቦች እንዴት ናችሁ? እንግዲህ ኑሐሚን ድራማን ይዤላችሁ ቀርብ ያለው ማለት ነው። የዛሁኑን ክፍለ ጊዜ ደግሞ የአሁኑን ክፍል ደግሞ ቀጣዩን ክፍል አብረን እናያለን፣ አብረን እንመለከታለን። በጣም አዳዲስ ነገሮች ተፈጥረዋል ማለት ነው። አምራን እንግዲህ ወደ እናት ለይኩን ቤት በምራትነት ከተማለች፣ እንግዲህ ገብታለች ማለት ነው። እዛ ቤት ውስጥ ደግሞ አሰሪና ሰራተኛ ተመሳስለዋል። አማትና ምራት በጣም የሚገራርም ነገር እየተፈጠረ ነው ማለት ነው። ምግብ ማን ይስራ? ወይዘሮ ዝናሽ እንግዲህ ምግብ ያው ስሪ ትላታለች፣ እሷ ደግሞ አልሰራም እያለች ነው። እንግዲህ ማን እንደሚያበላሽ እናያለን። እዚህ ቤት ገና ጨርቅሽን ነው ማስተልሽ፣ ጭራ ነው ማስበቅልሽ፣ ቀንድ ነው ማስቆምብሽ እያለች ነው ወይዘሮ ዝናሽ። እንግዲህ እዚህ አንደኛ አሁን ወይዘሮ ዝናሽ ያው አቶ ለይኩን ዳግም ልጇ እንደሆነ አውቀዋል። እንግዲህ የዳግም አባት ያው እንግዲህ ገድሎታል ማለት ነው። አቶ ለይኩን ያው ተናዶ ነው እንጂ ክፉ ሰው አይደለም። ዳግም በገባ በወጣ ቁጥር ሰላም ሲለው ሲያቅፈው ምን ሲለው ደግሞ እሱ ያው እንግዲህ ሕሊናው አላስቀምጠው ብሏል። አቶ ለይኩን በጣም ተጨንቋል። በጣም የሚያደርገው ግራ ገብቶታል። ጠቁሯል፣ ከስሏል። ስራ ሄድም ቤት ውስጥ ነው ሲጠጣ የሚውለው እና በጣም ሕሊናው ማረፍ አልቻለም። ለፖሊስ እጁን እንዳይሰጥ ደግሞ ወይዘሮ ዝናሽ አትፈልግም። እሱ ግን ለፖሊስ እጁን ሰጥቶ በቃ ማረፍ ነው፣ ከህሊናው ነው፣ የህሊና እስረኛ ሆኗል እና ከዛ መራቅ ነው የሚፈልገው። ወይዘሮ ዝናሽ ግን ምንም ያልገባኝ ነገር ማለት ነው፣ ለምንድን ነው አቶ ለይኩንን የቀረጸችው? ካሜራማን ቀጥራ እንግዲህ ገድለው ሲቀብሩት ወስደው በጫካ የዳግምን አባት ከነ ሚስጥሩ ወስደው ሲቀብሩት ካሜራ አስቀርጸዋለች ማለት ነው። እንግዲህ ወይዘሮ ዝናሽ በእውነት በጣም ተንኮለኛ ናት። ግን እንግዲህ እንደ አቶ ለይኩን አይነት ባህል በጭራሽ አታገኝም። ለምንድን ነው ከኔ ውጭ የወሰለትሽው? ለምንድን ነው ሌላ ተመኝተሽ ከሌላ አርግዘሽ እስከ መውለድ ድረስ ለምንድን ነው እኔ ያላወቅኩት? ይላታል። ያላወቅበት ምክንያት አንደኛ አንተ ስራ እያልክ እኔን ዞር ብለህ አታየኝም፣ ቼክ አታደርገኝም። ለዛ ነበረ እኔ ወደ ሌላ በአንድ ቀን ስህተት ናዝሬት ለስራ ሲሄድ ነው እንግዲህ ነገር የተፈጠረው። ምንም ማድረግ አልችልም። ያው ተፈጠረ። አንተ እኔን ቼክ አታረገኝም፣ አታየኝም። ብዙ ነገር በሚያስፈልገኝ ሰዓት ከጎን ያልነበርክም። ስለዚህ እኔ ደግሞ በቃ ከሌላ ጋር ሌላ ሴት ስላለው ነው ብዬ ነው ይህን ነገር ሁሉ እየተፈጠረው። አንድ ቀን ስህተት ነው እንግዲህ ልጅ የተወለደው። ስለዚህ አሁን አንተ መጸጸቱን ተውና ለዳግም ልክ እንደነ ናሆም እንደነ ኤቢ ድርሻ አክሲዮን ስጠው፣ በዚህ ቢያንስ እንኳን ካሰው ትለዋለች ማለት ነው። አምራን ደግሞ ይህን እንደዚህ ሲያወሩ እንግዲህ ተደብቃ እንግዲህ ጆሮ ጠቢ ናት አይደል? አምራን እንግዲህ ተደብቃ በበሩም ስር በአጥሩም ስር በምኑም ስር እየተደበቀች ጆሮ ጠቢ ናት። ጆሮ ያው ታዳምጣለች ማለት ነው። እና አሁን እንግዲህ የዳግምን ናሆም ደግሞ ምን አለው? ጨንቆት በቃ እንቅልፍ እምቢ ያለው ዳግም በቃ ምንም አልቻለም ማለት ነው። ሄዶ ኪችን ዝም ብሎ ቁሞ ፈዞ ሲቆም እንደ አጋጣሚ ደግሞ ናሆም ይሄዳል ማለት ነው። ወደ ኪችን ሲሄድ አንተ ምን ሆነ ነው በዚህ በሌሊት ይለዋል። እኔማ እንቅልፍ እምቢ ብሎኝ ነው ይላል ማለት ነው። እንደዛ ሲለው
እኔም ደግሞ በቃ በጣም ሀሳብ ውስጥ ነው ያለሁት። እኔ የምልህ ዳግም እንዴት ነው ግን ወንድም እህት የለህም በእናተ በኩል ይለዋል ማለት ነው። ወንድም እህት ምናምን የለም ሲለው አይ ወንድም አለኝ፣ ነገር ግን ለእኔ እኔ ወንድሙ እንደሆነ አያውቅም። ቢያውቅ እንዴት ደስ ባለኝ። እኔ ብቻ ነው ወንድም እንዳለኝ እማቅ፣ እሱ አያውቅም እንጂ አለኝ ወንድም። እንዴት ለምን ምናምን ሲለው አይ በቃ ናሁም ከዚህ ጋር እናቁም፣ ልነግርህ ባለመቻሌ በጣም አዝናለሁ፣ ግን ያው አልነግርህም ይለዋል ማለት ነው። እሺ በቃ ብሎ ናሁም ደግሞ እሺ በቃ ብሎ ጸጥ ይላል ማለት ነው። እና ሌላ ደግሞ እንግዲህ ወይዘሮ ዝናሽ መሰሪ ናት በእውነት። የወይዘሮ ዝናሽ ነገር እንደው ተወርቶ አያልቅም። እና ምን አደረገች አምራንን እንግዲህ ኮረንቲ ለማስያዝ ጎማ ተጣጥራለች ማለት ነው። ምን ትላታለች ለኑሐሚን ደውላ ነይ አቶ ለይኩን ታማዋልና ነይ ጠይቂያቸው ትላታለች። እንግዲህ መቼስ ለአቶ ለይኩን አዝና ምናምን ሳይሆን ወይዘሮ ዝናሽ አምራንን ለማስጨለል ነው ማለት ነው። እንግዲህ አምራን ደግሞ ኑሐሚንን ስታይ በቃ እንደ ነብር አራስን ነው የሚያደርጋት። እንግዲህ በቃ ተናደደች፣ በጣም ነው የተቃጠለችው። ኑሐሚን ደግሞ ረጋ አብላ እንግዲህ እኔ አጓጉል ሰዓት ነው መሰለኝ የመጣሁት፣ እኔ ጋሼ ታሟል ተብዬ ተደውዬ ስለተነገረኝ ነው እንጂ ለሌላ ነገር አይደለም የመጣሁት። ምን ማለትሽ ነው አንቺ? ግን ቆይ እኔ የነካሁት ነገር በቃ ሁሌ ያምርሻል አይደለ እንዴ? ለራስሽ እንኳን ክብር አይኖርሽም አለቻት ማለት ነው አምራን። እንዴ ምን ማለትሽ ነው አምራን? ስርዓት ይኖርሽ። እኔ ለዛ ብዬ ሳይሆን ጋሼ ታሟል ነይ ብላ ስለደወለችልኝ ነው እንጂ የመጣሁት ለሌላ ነገር አይደለም ትላለች ማለት ነው። ከዛ እሷ ለማናደድ ፈልጋ አይደለ? እሺ ኑሐሚን ወዴ መቼ ነው ታዲያ? ነገ ነው የምትሄዱት? የገጠሩን ፕሮጀክት የምትሰሩት ነገ ነዋ? ከናሁም ጋር የምትሄዱት ነገ ነው ትላለች ማለት እንድሰማ። እንግዲህ አምራን እንግዲህ ናሁም ወደ ገጠር እንደሚሄድ በጭራሽ አላወቀችም። ዝም አልነገራትም ነበረ ማለት ነው። በቃ አበደች። እንዴት ሳይነግረኝ እንዴት ብላ በቃ አበደች። ጨርቋ ልጥል ምንም አልቀራትም። ከዛ እያበደች ሩጣ ወደ ቢሮ ትሄዳለች ማለት ነው። ወደ ቢሮ ስትሄድ ደግሞ ኑሐሚን እንዳጋጣሚ የፕሮጀክቱን ወረቀት እንዲፈርምበት ከዛም እየተወናጨፈች ማለት ነው እየተወናጨፈች ትሄዳለች ወደ ቢሮ። ከዛ የኑሐሚን ወረቀት ለራሱ አሽቀንጥራ ጥላው ነበረ ማለት ነው ስታብድ። ድንገት ስደርስ ቀስቀስ፣ ይሄ እኮ የሌላ ነገር አይደል፣ ቢሮ መከበር አለበት አለች። እውነቷን ነው ማለት ነው ኑሐሚን። ከዛ አምራን ለምንድን ነው እዚህ የመጣሽው? ምን ሆነሽ ነው ይላታል። ተረጋጊ በቃ ይሄ እኮ የስራ ቦታ ነው። እኔ ለምንድን ነው ያልነገርከኝ ነው የምልህ፣ መልስ ብቻ ነው የምፈልገው ትለዋለች። አይ እኔ ያልነገርኩሽ አንደኛ እራት እየበላን ቀስ ብለን እነግርሻለሁ፣ አንደኛ እኔ ፈልጌ አይደለም የሚሄደው፣ አሁን ልጃችንን አሁን ነው ያጣ ነው። ስለዚህ አንድም ከራሴ ጋር ለማውራት ራሴን ለማዳመጥ ሀዘኔንም ለመርሳት ነው እንጂ ለሌላ ነገር አይደለም የምሄደው። ስለዚህ ተይኝ አላት። እና ቢሆንስ እኔ ማወቅ አልነበረብኝም፣ ለእኔ መንገር አልነበረብህም። እኔ ውዴ ልነግርሽ አስቤ ነበረ፣ ነገር ግን ያው ማታ እነግርሻለሁ ሁሉን ነገር ከጨራረስኩ በኋላ ብሎ ይላታል። ከዛ በቃ አበደች። በቃ እንዲያውም የራስ ጉዳይ ሂድ፣ እንጦሮጦስም ሲኦልም ገሃነብም ግባ ብላ ተወናጭፋ ትሄዳለች ማለት ነው። ከዛ እንደ አጋጣሚ ኑሐሚን ደግሞ ወደ ቤቷ ስትሄድ ነይ ልሸኝሽ ብሎ መኪና ውስጥ ገብተው ያው እንግዲህ ኑሐሚን ያው እስካሁን ድረስ የናሆሜ ፍቅር አልወጣላትም። በፍቅር አይን ነው በስስት ነው የምትመለከተው ናሆምን። ከዛ መኪና ውስጥ አስገባትና ይዟት ሄደ። እስቲ ግባ፣ ያው እንግዲህ ነገ በጠዋት ነው የምንሄደው፣ ስለዚህ በጊዜ ተኛና በጠዋት እንድትነሳ ትለዋለች። እሺ ብሎ በቃ እንደውም እስከዛ እኔ ራት ላጋብዝሽ አላት። ራት ልጋብዝሽ ሲላት አይ የምን ራት ነው? አያያይ በጠዋት ነው የምንነሳው፣ በጠዋት ነው የምንሄደው፣ አልፈልግም አመሰግናለሁ ብላ ስትሄድ በቃ እንደውም እምቢ ካልሽማ በቃ 1-2 ብዬ ልገባ ነው አላት። 1-2 ለማለት ወደ ሬስቶራንት ሲገባ ማንን ቢያገኝ ጥሩ ነው? ኤቢና ኤርሚያስና ኤቢ። እንግዲህ ኤቢ በጣም ከቤት ልጅነቱ ወጥታለች ማለት ነው። እንግዲህ ኤርሚያስ በዞረበት እየዞረች ድራግ ያጨሰች
ሱሰኛ ሆናለች ማለት ነው። ሱሰኛ ሆናለች። በጣም ትጠጣለች። ቢራዋ አይቀራት፣ ምን አይቀራት፣ የሚቀራት ነገር የለም። ሁሉንም ነገር እየጠጣች ነው። ይሄ ግን አደንዛዥ እጽ ግን ይሄኛውን ግን በጣም ከባድ ነው። በህጉ ላይ ያስቀጣታል። ግን ነገር ግን ሰክራለች፣ ራሷን አታውቅም። ድንገት ያንን ለማጨስ ወደ ሽንት ቤት ስትገባ ናሆም ደግሞ እጁን ለማታጠብ እንዲህ ቀና ሲል አይነ ላይን ተገጣጠሙ ማለት ነው። አይነ ላይን ሲገጣጠሙ በቃ በጣም ተናደደ። መጠጡንም ሳይጠጣ ምንም ሳያደርግ ይዟት ና እንሂድ ስትለው ነይ ሲላት በጭራሽ አልሄድም፣ የት አውቃለሁ? አንተ ማነህ? ለምንድነው እናቴን ነብሰ ገዳይ ብለህ የተሳደብክ? እኔ አንተ ወንድሜ አይደለህም። እንዲያው እናቴ በጭራሽ አንተ ልጅ አልገደለችም። ነገር ግን አንተ ነብሰ ገዳይ ነሽ እያልክ እንዴት እናቴ እንደዚህ ትላታለህ? ስለዚህ እኔ አያገባኝም። ለእኔ ሲሆን ኃጢአት፣ ለአንተ ሲሆን ጽድቅ የሚሆንበት ነገር የለም። እኔ ኤርሚያስን አፈቅረዋለሁ፣ እወደዋለሁ። እንደውም በቅርቡ እቤት ይዤው እመጣለሁ አለችው። ነይ ቢላት እምቢ አለችው። እምቢ በቃ አልሄድም። ከዛ እንደምንም ጎትቶ ይዟት ይሄዳል ኤርሚያስ ማለት ነው። እሺ ቻው የኔ ኢቲኤም የኔ አካውንት አላት ማለት ነው። እና እሱ እውነት ኤርሚያስ ፈልጓት ወዷት አይደለም እንደዚህ ሚን ከአብሯት ሱስ ውስጥ አስገባ አፈቅርሻለሁ ምናምን ሚላት ወዷት ወይም አይደለም፣ አውቆ ነው ሊጠቀምባት ነው ማለት ነው። እንግዲህ ከአምራን ጋራ ሴራ አላቸው። እንግዲህ ልጁ የወረደው ኤርሚያስ ወርውሮ ገፍተዋት እንደሆነ ነው እንግዲህ የሚታወቀው። ነገር ግን እሷ ግን እናቱን እንደገደለችባት መርዝ እንዳጠጣቻት አድርጋ ነው የተናገረች። ለናውም ለሁሉም ያደረገች እንደዛ ነው ማለት ነው። እና የልጁን መወረድ እንደዚህ በሰለሸወርሽ የሚሆን እንዳይመስልሽ። እኔና አንቺ እንነጋገር። እዛ ቤት መግባትሽ በጣም አሪፍ ነው። ነገር ግን እኔን አትይኝ፣ እኔን አውሪኝና ያለውን ነገር በግልጽ እንነጋገር ይላታል አምራንን ደውሎ ኤርሚያስ። ነገር ግን ከዚህ በኋላ እኔ አጠገቤ ድርሽ እንዳትል፣ አታስፈልገኝም ብያለሁ። ጥፋ ካጠገቤ፣ ሁለተኛ በስልኬ እንዳትደውልልኝ። ቆይ ምንም ችግር የለውም ቪዲዮ እኮ አለኝ ይላታል። ያው የሚያስፈራራበት እንግዲህ ኤርሚያስ እንግዲህ ሴቶቹን ሁሉ አብሮ ሲያድር ምን ሲል እንግዲህ ቪዲዮ እየቀረጸ ነው እንግዲህ የሚይዘው ማለት ነው፣ ማስረጃ የሚይዘው እና በተገናኘ ቁጥር ያው ይቀርጻታል። እና ያ ነገር ስላለ ቆይ አንተ መጀመሪያ የዚችን የአማቴን ጉዳይ ልጨርስና ቀጣይ ተረኛ አንተ ነህ እያለች እንግዲህ አልጋዋ ላይ ጋደም ብላ ታወራለች ማለት ነው። እና ኤቢ ደግሞ ወደ ቤት ሲገቡስ በጣም አቶ ላይኩን የተናደደው፣ በጣም ነው የተበሳጨው። እኔ ኤርሚያስን በጣም ነው ማፈቅረው ብላለች። እንግዲህ አቶ ላይኩን የኤርሚያስ ጋር ፍቅር ግንኙነት እንዳላት አልተናገረችም፣ አያውቅም፣ አልሰማም ማለት ነው። ፎቶ የተፖሰተውን ምኑንም አላየም እንዳጋጣሚ። እና ምንድነው የምትለው? በጣም ነው የደነገጠው። ምንድነው የምትለው ኤቢ? ምንድነው የምትለው? ኤርሚያስ ይህንን ኑሐሚንም ኤምራንም አግብቶ እንትን ብሎ አምራንም ፍቅረኛ አድርጎ የነበረው ያን የማይረባ ልጅ ነው። አይ አይደለም ወይዘሮ ዝናሽ አይደለም፣ ዝም ብላ ነው የምትቀባጥር፣ ሌላ ነው። እና በልግባ እናተኛ ትለዋለች። ከዛ ዳግም በጣም ነው የተሰማው ማለት ነው። በቃ የአባቱ ነገር የግርሳቱ ሆኖበታል፣ ግራ ገብቶታል። አየው የሚል በየሆስፒታሉ ታሞን ከሆነ ብሎ በየእስር ቤቱም ሁሉም ቦታ ቢጠይቅ እንግዲህ ቢጠይቅ ማንም አየው ያለ የለም ማለት ነው። በጣም ተጨንቋል። ላይተሪቱን ያያታል፣ ያበራል፣ ያጠፋል ላይተሩ። ምክንያቱም እንዴት እዚህ ሊመጣ ቻለ ብሎ እናቴ ዋሽታኝ ነው እንጂ አባቴ እዚህ ቤት መጥቶ ነበረ፣ ምክንያቱም ላይተሩ እንዴት ሊመጣ ቻለ ብሎ በጣም ተጨንቋል ማለት ነው። ዳግም በጣም ግራ ገብቶታል። ምንም ቢያወጣ ቢያወርድ ቢያስብ ሊያገኘው አልቻለም ማለት ነው። እና የገጠሩ ፕሮጀክት ላይ ለራሱ በፊት ደስ ብሎት ለኑሐሚን ብሎ ኑሐሚንን ጋር አብሮ ለማሳለፍ አስቦ ነበረ ማለት ነው። አሁን ግን በጣም በቃ ተጨናንቋል። ምንም ግራ ገብቶታል። የአባቱ ነገር በጣም እያንገበገበው ነው። እውነት ነው። እንግዲህ ከዚህ ድራማ ላይ ምን ተማራችሁ? እዚህ ድራማ ላይ በዚህ በአሁኑ ክፍል ምን ተማራችሁ? እንግዲህ የወይዘሮ ዝናሽ ተንኮል ግን በእውነት እኔ ሊገባኝ አልቻለም።
እንግዲህ አቶ ለይኩን ለራሱ ቪዲዮ ቀርጻ ይዘዋለች ማለት ነው። ምን ልታደርገው እንደሆነ እስካሁን አልተገለጠም ማለት ነው። እና ይህ ውሸቷም አንድ ቀን ይጋለጥባት ይሆናል። እሺ ሌላውን ቀጣይ ክፍል ደግሞ ይዤላችሁ ቀርባለሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ላይክ ሼር እያደረጋችሁ አበረታቱኝ። አመሰግናለሁ። ባይ ባይ።